ባለፈው እኔ ጋር ያደርክ ቀን ታስታውሳለህ? በቃ የሆነ ጊዜ አብረን እኔ ቤት አድረሃል እና ያኔ ደግሞ እኔም አንተም ትንሽ ቀማምሰን ነበርና ያው እኔ ትንሽ ነገሮችን አስታውሳለሁ፣ እውነት ለመናገር አልዋሽም። ግን ደግሞ አንተም ሌላ ሁኔታ ውስጥ ሌላ ስሜት ውስጥ ነበርክና ያን ቀን በተፈጠረው ነገር ሁለተኛ ልጅ አርግዣለሁ። ሁለተኛ ልጅ ካንተ አርግዣለሁ። እውነቴን ነው። ይቀልሽ ነው አይደለም? እርጉዝ ላይ ብቻውን አይሆንም፣ እህት ወይ ወንድም ይኖረዋል ማለት ነው። ስፔሲፊክ ቀኑን አላውቀውም፣ እውነት ለመናገር እንትን የገዛሁት እቺ ቮሚት ሲያደርገኝ ሲያቅርሽልሽ ምናምን ማለት ነው ፕሬግናንሲ ቴስት። ሰላም ሰላም የኔ ውዶች እንዴት ናችሁልኝ? ደህና ናቸው፣ እግዚአብሔር ይመስገን ደህና ነን። ክብሩ ይስፋ ለመድኃኔዓለም። የኔ ማሮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። እንዴት አመሻችሁልኝ? እንግዲህ የተፈራው ነገር ደርሰዋል። ምን ነው ሩታ፣ አንቺ ደግሞ ምን ነው ፈላብሽ? በጣም ነው እንደ ፈላብሽ ይበልዛ። ምን ነው ምን እኛ እኮ እናውቃለን። ባልሽ እኮ ነው። ታዲያ ከባልሽ ያረግሽ ከማን ልታረግሽ ፈልገሽ ነው? ከማን ነው የምታረግጂው? እንዴ በቀል ነው እንዴ? ይሄ እኮ በቀል አይደለም። ከባልሽ ጋር ያረገሽው ከራስ ልጅ እግዚአብሔር ስጦታ ነው። ልጅ የሌለው በጣም ብዙ ነገር አለ። ግን እንደዚህ እያላችሁ በህዝብ ላይ እንደዚህ ቀልዳችሁ መጨረሻችሁ የእናንተ መጨረሻ እግዚአብሔር ያሳየ። እውነቴን ነው የምላችሁ። ትላንትና ሽምግልና አላችሁ፣ ወጠጤ ማዕት ተሰበሰበ፣ ቤተሰብ ሳይኖር አብርሃምን ከሄርሜላ ጋር መጣ፣ አሪፍ ነው አለች፣ የህይወት ታሪኳ ዘረዘረች። ባይዘዌ ሚሊዮንና ተረፈ፣ ሚሊዮንም ስሙ ነው፣ ተረፈም ስሙ ነው። ተረፈ ማለት የስጋ ቤቱ ስም ነው፣ ወይም ደግሞ የሆቴል ቤቱ ስም ነው። እና አባቷ አንድ ነው። ብዙ የምታሽቃብጡ አጎቷ ነው ስትሉኝ፣ አዎ አጎቷ ነው ብያችኋለሁ። አብዛኞቻችሁ ስለምታሽቃብጡ ማለት ነው። ስለዚህ ይህ የሰው ህይወትን በቃ ከነ መረረቁ አልናገርም ከዚህ በኋላ። እንደውም ውሸታም በሉኝ፣ ምን አገባኝ? ውሸታም ነኝ። አሳይ ደግ ያረኩ። የሚያዳምጥ ያዳምጣል፣ የማያዳምጥ መንካት ይችላል ማለት ነው። ምክንያቱም ቻናሉ የራሴ የግሌ እስከሆነ ድረስ የሚመቸው ይመቸዋል፣ የማይመቸው አይ ዶንት ኬር ብሏል። ስለዚህ እናንተ ግን በቃ ሁሌ ድራማ፣ ሁሌ ፊልም፣ ሁሉን ስለሚያዘጋጅላችሁ ወደዛ እንትን ነው የምትሉት እና ለታዋቂ ለምናምን ነው የምታጨበጭቡት፣ ባይዘዌ ማለት ነው። እና አሁን ሩታ ጋር ስመጣ አረገዝኩ ብለሻል እና የዛኔ አሙቀሽ ምናምን አሙቀሽ ልበል እንጂ አስክረሽ ምናምን ደፈርሹ እንዴ ልበል እንጂ። እና ታዲያ ይሄ እኮ ምንም ይሄ እኮ ከመድፈር አይተናነስም እኮ። እኔ ያቅ ነበር ትንሽ ትንሽ አልሽ። እናሳኛ ምን ያገባን? ምን ያገባን? የሚያውቅ ያውቃል፣ የማያውቅ አያውቅም። ምክንያቱም ለበጎቹ ተጫዋችባቸው። እንደኛ አይነቱ ግን ደግሞ ልሸውድን አይገባም። ያ እኛ ዩቱበሮችም ማለት ነው። እና እንደምንወድሽ አክል ለምንድን ነው ሌላ ነገር እንድንናገርሽ የምትፈልጊ ሩታ? በዚህ ልክ እግዚአብሔርን ማለት በቃ ለምንድን ነው የሆነ አቋም ማይኖርሽ? የምሬን ነው። እኔ እኮ በጣም ነው የምታስቁኝ እና የመጨረሻ ነው የምታናድዱኝም በዚህ ልክ እግዚአብሔርን እና አረገዝኩት። ባልሽ እኮ ነው። ከባልሽ እንኳን አንድ ልጅ ሁለት ልጅ አይደለም እና ለምን ሺህ ልጅ አታረግዥም? እግዚአብሔር ይመስገን ብሎሽ መቀበል ነው ያለብሽ እኮ ውዴ። ኧረ ተይ ተይ አታቃጥይ። አንቺ ደግሞ ውዴ ያልኩኝ እንዴ? ደግሞ የምን ውድ ነው? ወደዛ እስከ ዛሬ ደረሰልን። ግን እኮ ማለት ነው ሩታ እኮ በጣም ነው የምወዳት እኔ ከውስጤ አይደለም ማለት ሙሰልሰሏ እንትኗ ነው እንትን የምለው እኔ እየተቋቋሚ እኮ ያለሁት እንጂ አይሚስ ሩታ ግን ካራክተሯ አሁን እያስጠላኛል። የድሮ አብርሃም ስትለምንበት የነበረው ካራክተር ሄርሜላን ወሰደችባት። እንደዛ ተንበርክካ አብርሽ ስትለምን የነበረው የአሁኑ ደግሞ ሌላ ሴት ሆና ምናምን ስለምትጫወት አይ ሄት ካራክተር ሩታ። ያ በእንግሊዝኛ ደግሞ ማውራት መብቴ ነው። ብቻ ግን የኔ ውዶች ምልላችሁ ፈልጌ ነው አብርሃም ሩታ ደፈረችው። ያ ሩታ አብርሃም ደፈረችው፣ አረገዘች። አሁን ወገኔ ምን ያስተምራል? ምንድን ነው የምትማሩት? ምድር አጫብጫቢ ሁሉ ማለት ነው። ከዛም ታጨበጭባላችሁ፣ ከዚህም ትክክል ትላላችሁ፣ ከዛም ትክክል ትላላችሁ። ምንድን ነው የምንማረው? እሺ። ስለዚህ ገና አሁን ሩታ እኮ ምንድን ነው ልታገቢ አይደል? እንዴት ደስታ! ትናንትና ሽማግሌ ላክሽ እኮ። እንዴት አይነት ከምን አይነት ነው እኛን የምታጀዝቡን? እንዴት ቢመጣላችሁ ነው እንደዚህ አይነት ነገር እኛ መጥታችሁ ምሰክሱን? ማለት ምንም ነገር አይገባኝም። የምሬ ነው። ምንም ነገር ሊገባኝ አልቻለም። እንዲህ አንድ የሰው ልጅ እኮ በዚህ ልክ መዝቀጥ በዚህ ልክ መውረድ አለበት ብዬ እኔ ራሴ አላምንም። የምር በጣም ብዙ የሚወዳችሁ ሰው ሸሻችሁ። እኔ ራሱ በእናንተ የመጣ ብዙ ጓደኛ አጣሁኝ። የምር
ነበሩኝ ብዙ። አቤት አቤት ያፈራኋቸው ስንት ነበሩ በእናንተ። ግን ደግሞ ወደ ራሳቸው የመለስኳቸው ናቸው። አይገርማችሁ? በውስጥ ከነ ምናምናችሁ እየነገርኩ ማለት ነው። ምክንያቱም ስለሚወዷችሁ እናንተ የተመልካች ክብር ስለሌላችሁ የሚያለቅሱት። አታልቅሱ እህቶቼ፣ እንደዚህ እንደዚህ ነው የሚሰሩት፣ በቃ ስራ ነው እያልኩኝ እናገራለሁ። ያ ለምን መሰላችሁ? ከቴንሽን እንዲወጡ ማለት ነው። እናንተ ብራችሁ እየለቀማችሁ ነው፣ እነዛ ደግሞ ቴንሽን እየሆኑ ነው። ስለዚህ ስራ ነው ተው እያልኩኝ ማለት ነው። ያ ይሄ የፈለገው ይምጣ ያበጠ ይፈንዳ ነው። እንግዲህ በዚህ ላይ ሪከርድ ላረኩበት የፈለግኩት ምክንያት ለምንድን ነው? ምክንያት ስላለኝ ነው። እሺ አሁን ሉሌ ስታዩ አያሳሳሽም? ሩታ ማለት ነው። አብርሃም አንተስ ቢሆን ምን አይነት ስሜቱ እኮ እናውቀዋለን፣ የወለድን እናውቀዋለን። አንተም አባት ሆነህ ያው እያየ ነው ልጅህ ምናምን። ስለዚህ አሁን ልጅ ወለድኩ ስትልህ ልጅ አረገዝኩ ስትል ለምን እንደነገጥክ ሹ ያኔ ለምን እንደዛ ሆነ ጊዜ እና ልውልዬ አባቴን የመሰለ ልጅ እኮ ነው ብትወልጅ የሚሆነው። ገባሽ አይደለ ውዴ? ግን አይገባችሁም እናንተ። በቃ እዚህ ጋር ልውልን የመሰለ ልጅ ነው የምታገኝ። ገብቶሻል? ማንም የማይሰጥሽ ከብር ከምን በላይ ከዶላር በላይ የሆነ ዳይመንዱ የሆነ ከፈጣሪ የሚሰጣችሁ ስጦታ ልጅ አላችሁ። ማመስገን አለባችሁ። ይሄ ኬክ ከእናንተ ያልተፈጠረ ውብ የሆነ ልጅ እግዚአብሔር አምላክ እንደው በሞገስ በጥበብ ያሳድግህ የኔ አባት። ከክፉ ሰዎች ይሰውረ። ቲክቶክ ላይ ከሚዘጋዝቁ ደደቦች እግዚአብሔር አምላክ በቅፉ እመቤቴ ማርያም እቅፍ ድግፍ አርግ ታሳድግህ። እኔ የምሬ ነው የምላችሁ። ሲዘቀዝቁት እንባዬ ነው የሚመጣው። በቃ የማያረጉት ነገር የለም ቲክቶክ ላይ ግን ቢያገኙት አንዳንዶቹ ደግሞ በቃ የሆነ ነገር ነው የሚያደርጉት ይመስለኛል። እና በጣም አይሄት በቃ በጣም ነው የሚደብሩኝ። እና አብዛኞቹ በእንትናቸው የሚያስቡት አብርሃም የሚጠሉትን ማለት ነው። እና ዝቅዝቅ ነው የሚያደርጉት ከአብርሽዬ ጋር ሲመጣ ማለት ነው። ስለዚህ አብርሽ ደግሞ አቃጣይ ነው፣ ገና አቃጥሮ ነው የሚደፋሽ አዳሜ ማለት ነው። ምንም አታመጡም የምር ምንም 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 እና ልጅ ቢሰጥሽ እንደዚህ ነው። ሉልን የመሰለ ልጅ ነው እና አስታውሺ። ብታረግዥም እንደዛ ሆነሽ አይደለም የህዝብ ማሳወቅ ያለብሽ። ምክንያቱም የልጅሽ አባት ነው ያረገሽው፣ መብትሽ ነው፣ ባልሽ ነው። እንደፈለግሽ እንኳን 2-10 ልጅ አንድ ልጅ አይደለምና 20-30 መውለድ ትችያለሽ ውዴ። ልጅ ነሽ ገና፣ በጣም ብዙ ነገር ይጠበቅብሻል። ብቻ መሰለሽ እንዴ ገና እኮ ትወልጃለሽ። እና አሁን በዚህ እያማረሽ ፕራንክ እያረግሹ ነው አብርሃም ወይስ ምን እያረግሹ ነው? እና ስለማይገባን ነው ባይዘዌ። ግን ደግሞ በቃ እኔ እንጃ። ጌታ ሆይ ድረስ ነው የምታስብሉት እናንተ። ገምን ኃጢአት ውስጥ ነው የምታስገቡን ማለት በምናወራቸው ነገሮች ምናምን በቃ። እና የኔ አባት ሉልዬ እግዚአብሔር አምላክ በሞገስ በጥበብ ያሳድግህ። እንወዳለን። እግዚአብሔር ትልቅ ደረጃ ያድርስህ የኔ ቆንጆ የኔ ወለላ። ከካሜራ እግዚአብሔር አምላክ ካሜራ የሚወድ አባትና እናት አለ ይጠብቅህ ከእንደሱ። በቃ ሌላ ምን እንላለን?